والله ብዬ በውሸት የማልኩበት ቀን ብዛቱን አላውቀውም ምን ላድርግ ብትነግሩኝ ይላል። እኔ ከሰው የተሰረቀ እቃ ያወኩኝ ገዝቻለሁ። ያንን እቃ አትርፌ ሸጬ ብዙ ገንዘብ አግኝቻለሁ። በዛ በገንዘብም ልብስ ገዝቼ ልብሱን እየሰገድኩበት ነው። ሶላቴ ይበቃል ወይ? ካልበቃስ ምን ማድረግ ነው ያለብኝ? ተውበትስ አለው ወይ ይላል። ሶላት ላይ እግርን መግለጥ በሻፊዒ መዝሀብ አይቻልም። ሻፊዒን ቀርተን ሐነፊይን ሳንቀራ እግርን ገልጠን መስገድ እንችላለን ወይ ይላል። ሰውን በኸይር ማንሳት እንደ ሐሜት ይቆጠራል ወይ ይላል። አንድ ካፊር ሰልሞ በድጋሚ ቢሰልም ችግር አለው ወይ ይላል። አንድ ሰው ሰርቶ ሶላትንም ሳይዘናጋ ግን ገንዘቡ በረካ ከሌለው ምን ማድረግ አለበት ይላል። አንድ ወንድ ሚስቱን በሶስት ፈትሻለሁ ካለ በኋላ ቀልዴን ነው ቢል ከዛ በኋላ ሐላል ትሆንለታለች ወይ? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ኢንሻአላህ። ከውይይት ሆነዳችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች መጥተውልናል፣ እናቀርባቸዋለን። በ091119 ጥርሻው 87 የተላከልን ጥያቄ ምን ይላል? አሰላሙ አለይኩም። ወላሂ ብዬ በውሸት የማልኩበት ቀን ብዛቱን አላውቀውም ምን ላድርግ ብትነግሩኝ ይላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على رسول الله وعلى آله وصحبه ومن والاه. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة ووفقنا لما تحبه وترضاه إنك على كل شيء قدير. يو أن سوب محلا لاي يعني لو من تلو نجر بوشت محلا لاي إثم كبير. اليمين الغموس يعني ውሸት መሐላ ያናረገውን ነገር ምላሱ እየቀደመው ሳይሆን ሆን ብሎ ወንጀል ላይ በሚጥለው መልኩ ሰዎች ይሁን ነገር ተኸዩል ያደርግባቸውና እኔ አይቼዋለሁ ወላሂ አይቼዋለሁ የሚሉ ሰዎች አሉ። ቸኩለው ሳያረጋግጡ ሌላ ሰው ነው ግን የሆነው ያ ሰው እንደዛ ሳይሆን ሆን ብሎ እየዋሸ እንደሆነ ልቡ እያወቀው በመሐላ ውሸቱን ሲያጠነክረው ያው ይሄ ትልቅ ወንጀል ውስጥ የሚዘፍቅ የሆነ የውሸት መሐላ ይባላል። ወንጀል ነው፣ ቀላል ማይባል ነው። እንደ ብዛቱ መጠን የሚያክል ብዛቱ ወንጀል ተጽፎበታል። ብዛቱን ቢያቀውም ባያቀውም ያው ብዙ ጊዜ አድርጌዋለሁ ብሎ የሚል ከሆነ ለሁሉም አንድ ተውበት ነው የሚበቃው። አሁን ሙሉ ለሙሉ ከዚያ ነገር መመለስ አንድ ሰው 100 ጊዜም አንድን ወንጀል ደጋግሞ ቢሰራው ሱብሃንአላህ የአላህ ረህመቱ ስፋት የምህረቱ ስፋት አንድ ጊዜ ከልቡ ሲጸጸት ያ ሁሉ የሰራውት ወንጀል እንዴት ከይፈ አዕሰይቱ ረቢ የጌታዬን ትእዛዝ እንዴት ተላለፍኩኝ ብሎ ከልቡ ከተነደመ ያንን ኃጢያት ካቆመው ሁለተኛ ልመለስም ብሎ በልቡ ከወሰነ ያ ሁሉ ወንጀል ይማራል። ያኔ ለአንድ ወንጀል አንድ ተውበት ለሌላኛው ደግሞ እንደገና ለሶስተኛው ለአራተኛው እየተባለ ያስኪያልቅ ድረስ ነው ለየብቻው አይባል። ይሄ የረህመቱ ስፋት ነው። ሱብሃንአላህ። ለዚያ ነው ያ ሰው ወዙኑባህ ብሎ አለ ወይ ወንጀሌ ወይ ብዛቱ እንደው ምን ያህል ወንጀል ይበዛ ሲል ረሱል አለይሂ ሰላቱ ወሰለም ቁል اللهم مغفرتك أوسع من ذنوبي ورحمتك أرجى عندي من عملي። ጌታዬ ሆይ ያንተ ምህረት እኮ ከኔ ወንጀል ይሰፋ ነው፣ እንዲሁ ደግሞ ረህመትህ ደግሞ እዝነትህ ከስራዬ በላይ የሚከጀል ነው። ስራዬን ምንም አልተማመንም ጌታ የምተማመነው ያንተ ረህመት ነው በላሉት እና ይሄ ዱዓ ነው። መግፊረቱከ አውሰዑ ሚን ዙኑቢ ማረኝ ማለት ነው። ያው
እና ውስጡ የያዘው ትልቅ ማዕና አለ። ስለዚህ በተውበት ነው የሚማረው። ተውበት ማድረግ አለበት። ያው ለተውበቱ ሶስቱ ዋና ዋና መስፈርቶች ቅድም የጠቀስኳቸው መጸጸት፣ ሁለተኛ ላይ መመለስ መወሰንና እየሰራው የነበረውን ኃጢአት ማቆም አለበት። ይህን ካደረገ ሁሉንም አላህ ይምረዋል። ከዚህ ሌላ የሚከፈል ነገር የለውም። ከፋረቱ የሚን የሚባለው እዚህ ጋር አይደለም የሚያያዘው። የመሐላ መቀጫ የሚባለው ወላሂ እንዲህ አደርጋለሁ ብሎ ወይም ወላሂ እንዲህ አላረግም ብሎ ያንን ነገር ካፈረሰ አላረግም ያለውን ነገር ከሰራው አደርገዋለሁ ያለውን ወላሂ ዛሬ እንትናን ዘይረዋለሁ አለ ወይ ዛሬ ወላሂ እመጣለሁ ብሎ ማለ ያን ነገር ሳያረገው ቀረ። ይሄ ከፋረቱ የሚን ግዴታ ይሆንበታል፣ የመሐላ መቀጫ። ስለዚህ የጥያቄያችን ጥያቄ በውሸት መሐላ ያረገውን አርጌያለሁ ብሎ ሄድክ ሲባል ወላሂ ሄጃለሁ አለ ውሸቱን። ይሄ አሁን ከፋረቱ የሚን የሚባል ነገር አይዘው። ወይ ደግሞ እዛ ሄደህ ነበር አይደል ሲሉት ወላሂ አልልኩም አለ። ውሸት ነው፣ የውሸት መሐላ ነው፣ ወንጀል ነው። ተውበት ያደርግ ብለናል። የሚከፈል ክፍያ ግን የለም። ስለዚህ ብዛቱና ቁጥሩን ማወቅና አለማወቁ ምንም ጥቅም አይሰጥም። ዋናው ነገር ከውስጥ መነደም መጸጸቱን ነው፣ የሰራሁትን ሁሉ ማረኝ ብሎ። በእንዲህ አይነት መልኩ ግን እንዲህ ላረግ ብሎ ወላሂ ካለ ወይም እንዲህ ላላደርግ ብሎ ወላሂ ካለ ይሄ የሱ የሚያፈርሰው ነገር ነው። የማለበትን መሐላውን የማፍረስ መቀጫ ሲያፈርሰው የመሐላ ማፍረስ መቀጫ ይወጅበታል። ሁለተኛ ጊዜ የምለው እንደዚያው ሲያፈርስ ሌላ መቀጫ፣ ሶስተኛ ጊዜ 4 10 20 100ም ቢሆን በደጋገመው ቁጥር የማለበትን ነገር ደግሞ መስራት አይደለም ያልነው። አንዴም ብሎ 3 4 ቢሰራው አንዴ ነው ከፋረው። ነገር ግን ነገም እንደዛው ወላሂ ካሁን በኋላ ግን ይሄን ነገር አላረገውም ማለትና አደረገው፣ ሌላ ከፋረ። አሁንም ትንሽ ቆየና በቃ ካሁን በኋላ ይሄን ነገር በፍጹም አላደርገውም ወላሂ ላላደርገው ብሎ ማለት እንደገና አፈረሰው፣ ሌላ መቀጫ። እንዲህ አይነቱ ተደጋግሞ ምን ያህል ቁጥር እንደሆነ የማያውቀው ከሆነ ልቡ ሙጥመኢን እስከሚሆን ድረስ ወደ ግምት ውስጥ ይገባል። አሁን ስንት ይሆን እንዲህ አይነት ነገር? 5 ነው 10 ነው 20 ነው? ኧረ 20 አይደርስም። እንደው ክስተቶቹን እንኳን ልቁጠራቸው ብንል ከዚያ ያንሳሉ። طيب 15 ነው፣ ከ15 ግን ሊበልጥ ይችላል። ስለዚህ ምን ባረግ ነው እኔ ቢየቂን በእርግጠኝነት ምንም አይነት ከፋራ ሳይኖርብኝ ጫንቃዬን ነፃ አድርጌ ነገ መቀሰቀሰው የሚለውን ነገር ማሰብ ነው። 17 18 እዛ አይደርስም፣ ግን በቃ እርግጠኛ ለመሆን ግድ የለም 18 ላርገው፣ 20 ላርገው፣ 5 ላርገው፣ 3 ላርገው፣ እንደ ሁኔታው ማለት ነው። ሰውየው እንደሚገምተው ግምት ጣሪያውን ይይዝና ይሄንን ካደረኩኝ ቀልቤ ሙጥመኢን ይሆናል፣ በቃ ምንም አይነት የቀረብኝ ነገር የለም የሚለውን እርግጠኛ ሆናለሁ ካለ ያንን ያደርግና ራሱን ነፃ ያደርግ። በ0945 የተላከልን ጥያቄ ሰላም አለይኩም፣ እኔ ከሰው የተሰረቀ እቃ እያወቅኩኝ ገዝቻለሁ። ያንን እቃ አትርፌ ሸጬ ብዙ ገንዘብ አግኝቻለሁ። በዛ በገንዘብም ልብስ ገዝቼ ልብሱን እየሰገድኩበት ነው። ሰላቴ ይበቃል ወይ? ካልበቃስ ምን ማድረግ ነው ያለብኝ? ተውበትስ አለው ወይ ይላል። ሱብሃንአላህ። ያው ከጥያቄው የምንረዳው አልሐምዱሊላህ ሰው ወደ መማሩ ሲመጣ ወደ መስማቱ ሲመጣ በየትኛው በሚዲያ አውታሮች በሶሻል ሚዲያ አውታሮች ሊሆን ይችላል፣ በቴሌቪዥን ሊሆን ይችላል። አሁን ከትክክለኛ ምንጭ ዒልም መስማት ሲጀምር ስህተቶቹ እየወጡለት እየተገለጹለት ይመጣሉ እና ይሄ ጥያቄ ከዚያ የመነጨ ይመስላል። አሁን ተዘናግቶ የቆየና ሰው ይነቃል። አልሐምዱሊላህ ከሞት በፊት መንቃት ቆንጆ ነው። ሞት ላይ ሁሉም ሰው ስለሚነቃ ሞት ላይ መንቃት ጥቅም የለውም፣ ለተውበትም ጊዜ የለም አብቅቷልና። ስለዚህ ጥሩ መነሻ እንደሆነ መጀመሪያ ይሄንን ትኩረት ሰጥቼ ልናገር ፈልጋለሁ። ሰዎች ማንኛውም ሰው አንዴ ወድቅ ያለውና በቃ እንደፈለገ ልሁን ከዚህ በኋላ አልነሳ ማለት የለበትም። አቅጣጫ መጠየቅ አለበት።
መውጫ አለ ወይ ተውበት አለ ወይ? ይሄ ጥሩ ነገር ነው ማለት ነው። ከጥያቄው ደስ ያለኝ ነገር ስላለ የሰራው ነገር ባያስደስትም ግን የመመለሱና ለማወቅ ያለው ፍላጎት ቆንጆ ነው። ያ ሰው እኮ 99 ሰዎችን ገሎ የሆነን ሰው አገኘውና ወይዮ ማህይም ነው። አንዳንዶች ዝም ብሎ በጀህልና እኮ ዒባዳም ሊያረው ይችላሉ። አገኘውና አንድ ሰው 99 ሰው ገሎ ነበርና ተውበት አለው ወይ? አሁን ተውበት ማድረግ ቢፈልግ ወደ አላህ መመለስ ቢፈልግ እንደው አላህ ይምረዋል እንደው ተውበት ያገኛል ብሎ ሲለው ይሄ መሀይም ነገር 99 ሰው ገሎ እንዴት ይማራል? ይሄማ የለውም ይሄማ አለው። መቶኛ ሞላው። እሱ ነው ተስፋ አስቆራጭ ማለት ነው። መቶኛ ሞላውና ሄደ። ከዚያ ዓሊም ጋር ደረሰ። አንድ ሰው 99 100 ሰው ገሏል። 100 ተሞላ በዛኛው 100 ሰው ገሏል እና ተውበት አለው ወይ አላቸው። መን የሑሉ በይነሁ ወበይነ ተውባ አሉት ዓሊሙ። እንዴ በሱና ደግሞ በተውበት መካከል ደግሞ ምን መጋረጃ አለ? ማን ሊጋርደው ይችላል? ጊዜው አይለፍ እንጂ ፀሐይ ከመስራቅ መውጣቷን ትታ በምዕራብ በኩል መውጣት አትጀምር እንጂ በዛ በኩል አትውጣ እንጂ ገርገራ ላይ አይሁን እንጂ ሰውየው ሩሑ ነፍስ ውጪ ነፍስ ግቢ ላይ እዛ ጋር አይድረስ እንጂ ሞት ኢቃን የሚያደርግበት ሐል ላይ በቃ አይቀና انه ሙህሊክ يعني ሃሊክ በዚህ ሰዓት በቃ ጠፋለሁ የሚለው ነገር የቂን በቃ ሞትኩኝ የሚለው ላይ አይድረስ እንጂ ማንም ይጋርደው የለም። የተውበት በር ክፍት ነው። ስለዚህ ማን ይጋርደዋል? ተውበት ለማድረግ ማን አለ የሚከለክለው? ተደሰተ። ነገር ግን አሁን ሐልህን ለመቀየር ያሉበት ቦታ ላይ ብዙ ዓቢዶች እንደዚህ ተቀላቅሎ የሚኖርባቸው ሰዎች ብዙ አላህን የሚፈሩ ሰዎች ስላልነበሩ፣ ነገር ግን ምን ታደርጋለህ? ይሄን አካባቢ ልቀቅና ይሄ ወንጀል የሰራበትን አካባቢ ተውና ወደ ደጋጎቹ አላህ የሚፈሩ ያሉበት አካባቢ አላህ የሚፈሩ ሰዎች ያሉበት ቦታ ሄድና ከነሱ ጋር ኑር። በቃ አሁን ቀሪ ህይወትን ከነሱ ጋር አድርግ ብለው ይልኩታል ማለት ነው። በዚያ መልኩ መንገድ ላይ ይሞታል። ያው ቅሳም ይታወቃል። المهم መላእክቱ ረሕማ ይዘውት ሄዱ። ተውበት አድርጎ ተመልሷል ይሄ ሰውዬ በሚል እና 100 ሰው እንኳን የገደለውን ሰውዬ አላህ የሚመራው ከሆነ ይሄንንም ለተውበት በር አለው፣ ምንም ጥርጥር የለውም። የሰው ገንዘብ ሰርቆ ለሌላ ሰው ቢሸጥለት ለዛኛው ሰውዬ ሐላል አይሆንለትም። ይሄ ጠያቂያችን ባይሰርቀውም እንኳን ግን የተሰረቀ እንደሆነ አውቆ ተቀብሏል። መግዛቱ ላይ ራሱ ገና ከመሰረቱ ግዢው ላይ ስንመጣ ግዢው ትክክል አይደለም፣ በይዑ ትክክል አይደለም። ለምን ሲባል የተሸጠለት ነገር የሱ አይደለም፣ የባለቤቱ አይደለም። የዘረፈውን ነው የሸጠለት፣ የቀማውን ነው የሰረቀውን ነው የሸጠለት። ስለዚህ ላ يدخل في ملكه ወደዚህ ሰውዬ ገንዘብ ውስጥ ንብረትነት ውስጥ አይገባም። እሱን ከዛ በኋላ እንደገና ወስዶ ደግሞ ሲሸጠው ዞሮ ይሄም በይዑ ትክክል አይሆንም። የሌላ ሰው ገና ሚልኩ ውስጥ ያልገባን ነገር እየሸጠ ነው። ያም ሰውዬ እንደዛው። ስለዚህ እንዴት ነው ይሻለው? እቃው ወደ ባለቤቱ መመለስ አለበት። ተጣርቶ ተፈልጎ ምንም ያህል ጊዜ ፍጅ ሐቁ ነውና እሱ ያወጣው ገንዘብ ለዚያ ሰው የከፈለው ገንዘብ ሊመለስለት ይገባል። ሌባው ማለት ነው። አይ ሌባው እንዴት ይቻላል? በቃ ብሩን ይወሰደው። እቃውን ግን አፈላልጌ ለሸጥኩላቸው ሰዎች እጂ ጠይቄ አምጥቼ አስመልሳለሁ ሊል ይችላል። ይሄ ገዢ ጠያቂያችን ማለት ነው። ከሱ በኋላ ግን የተከሰቱ ደግሞ ነገሮች አሉ። ለምሳሌ ያንን እቃ ከሸጠ በኋላ ባገኘው ብር እንደገና ሰርቶበት ትርፍ አግኝቶበታል። ስለዚህ ያንን እቃ ወስዶ ለሶስተኛ ወገን ሲሸጠው የሸጠበትን ሁኔታ እናያለን። የሸጠበት ሁኔታ አንዳንድ ጊዜ በዐይን المال መግዛት የሚባለውና አንዳንዴ ደግሞ በዚማ መግዛት የሚባል ሁለት አይነት አካሄዶች አሉ። ለምሳሌ እንበልና እኔ አንድ ባለ ሱቅ ጋር ሄጄ
አንድ ሃይላንድ ሸጥልኝ ብለው ሃይላንድ ተብሏል እንግዲህ ስሙ ስለተወረሰ ማለት ነው። አንድ የታሸገ ውሃ ብለው ይሄን የታሸገ ውሃ ስንት ነው እለዋለሁ። 15 ብር አለኝ። እሺ 15 ብር ሽጬልሃለሁ አለኝ። ገዛሁ አልኩት። مثلا ስገዛው እኔ አውጥቼ ያዘጋጀሁት 15 ብር በዚህኛው ገዛሁ አላልኩት። በቃል ደረጃ መጠኑን የተናገርኩት በዚያ መጠን ብር ገዛሁ ነው። ስፈልግ ከዚህኛው ኪሴ ብር ላውጣ እችላለሁ አይደል? ስፈልግ ከዚህኛው ኪሴ ላውጣ እችላለሁ። ከዚህኛው ኪሴ ጓደኛዬ አጠገቤ ካለ እስከ 15 ብር ስጠኝ እኔ ጋር ደፍኖ 200 ብር ነው ያለኝ እየተቀበየው ልከፍለው እችላለሁ አይደል? ተበድሬው مثلا ከየትኛውም ላምጣው ብቻ 15 ብር ነው የወጀበብኝ እኔ መክፈል ማለት ነው። ይሄ ሽያጭ በእንዲህ አይነት መልኩ የተደረገው ሽያጭ በዚማ የተደረገ ነው። ዚማ ማለት እኔ 15 ብር ልከፍለው ነው ቃል የገባሁለት እንጂ ቢልዓይን አይደለም። በዚህ 15 ብር ይሄንን ሸጥልኝ አላልኩትም። ይሄ ከተለየ በኋላ አሁን ወደ ወንድማችን ጥያቄ እንምጣና ያንን እቃ እሱ ሲገዛው ግዢው አልተከሰተም ባጢል ነው ብለናል። ሲሸጠው ልክ እንደዛው በሚሸጥበት ሰዓት ግን ስንት ገዙኛላችሁ አላቸው እንበልና ስማርት ከሆኑ ሞባይል ስልኮች መካከል አንዱ ነው። ስንት ነው? ይሄ 80 ሺህ ብር ነው የሚሸጥልህ መሰለኝ። እሺ በቃ በ80 ሺህ ብር ገዝቻለሁ አለው አንዱ ሰውዬ። ስልኩን የተሰረቀው ነገር በ80 ሺህ ብር ገዝቻለሁ ሲለው በቃል ደረጃ በይዑ ተከናውኗል። በቃል ደረጃ ይሄ ስልኩን ከሰጠው በኋላ ከሱ የሚጠብቀው 80 ሺህ ብር አለ። ዚማው ላይ ያለው 80 ሺህ ብር ነው የሚከፍለው። በይዑ ኦሬዲ አልቋል ማለት ነው። ግን የሱ ስላልሆነ ወደዚያ ሰውዬ የሚልክ ውስጥ አልገባም። ይሄ ሰውዬ የከፈለው ገንዘብ አለ፣ የሰጠው ገንዘብ አለ። በሰጠው ገንዘብ ነው ተሰሩፍ እያደረገ ያለው። አሁን ያን ገንዘብ እንደገና ሰርቶ ሌላ ጥቅም ደግሞ አግኝቶበታል። ስለዚህ አሁን የሰው ሚልክ ከበይዑ ውጪ የሆነ የሰው ገንዘብ እሱ ጋር መጥቷል። ከበይዑ ውጪ ያለው በቃል ስላልተጠቀሰ ማለት ነው። ሰመን ሆኖ ቢከፈልም በዚህ ብር ስላላለው ማለት ነው። ያ ገንዘብ እሱ ጋር መጥቷል። ያንን ገንዘብ ተጠቅሞበታል። ለሰውየው ያንን ገንዘብ ሊመልስለት ግድ ይላል። ለምን የሰጠው ዕቃ ምን አይደለምና የራሱ ንብረት አይደለምና። ስለዚህ ያንን ይሸጥኩልህን ነው ሸጥቻለሁ ስለተባለ ስልኩን አንጣው ባለቤት አለው። የተሰረቀ ነው። ያንተንስ ብር እከፍልሃለሁ። ይሄን ያክል ብር ያለብኝ 80 ሺህ ብር ነው። አሁን ያለውን ሊከፍለው ይችላል። የተቀረውን ደግሞ ቀስ ያለ ሊጨርስለት ይችላል። ዞሮ ተውበቱ ይሟላው ስልኩን እሱ መሃል ላይ ዋሲጣ ሆኖ ስላዟዟረው ስልኩን ተቀብሎ ለባለቤቱ ሲመልስ ተውበቱ የተሟላ ይሆናል። ከውስጥ ነደም ከመጸጸት ሁለተኛ ላይ ሰራ ከመወሰን እና ያን ነገር ከማቆም ባሻገር ያሉ ሸርጦች ናቸው እነዚህ የተውበቱ የተሟላ እንዲሆን። ዋናው الندم توبة የሚለው ሐዲስ ላይ መጣው ትልቁ የተውበት ማዕዘኑ ነደም ነው፣ ጸጸት ነው። በውስጡ ይጸጸት፣ በውስጡ ይነደም። ለምን አረኩኝ? የተሰረቀ ገንዘብ ከኔ ተሰርቆ ቢሆን ኖሮ ምን ያህል ያቃጥለኝ ነበር ይሄ ነገር። ስለዚህ ያረኩት ነገር ትክክል አይደለም፣ አላህን ወንጅያለሁ ብሎ መጸጸት አለበት። ሁለተኛ ላይ ሰራ መወሰን፣ ያን ነገር ማቆም አለበት። የሰው ሐቅ እጁ ላይ ያለና ከእጄም ባይሆን ወደ ሌላ ቦታ ይሄደ ያንን ማስመለስ አለብኝ። የኔም ደግሞ እኔ ደግሞ የሰጠሁት ዕቃ ያን የሰው ነውና ማስመለስ አለብኝ። ሌላ ገንዘብ የከፈለኝ ደግሞ ለሰውየው መመለስ አለብኝ የሚለው ላይ በዛ መጨረስ ነው። ስለዚህ በብር የተለዋወጡት ነገር ከዕቃው ውጭ አድርገ ነው ከተያዘው ዕቃ ለምሳሌ ከሞባይሉ ከሱ ውጭ አድርገ ነው በዚህ የተሰራጨው ገንዘብ እንዳለ ሆኖ ይሄኛውን በተመለከተ ግን አሁን ዝም ብሎ ነው ያለው፣ ዝም ብሎ ነው የተወሰደው ማለት ነው። ሌላ አነጋገር ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ነው። አሁን የረፍት ሰዓታችን ላይ እንገኛለን። ካፍታ ረፍት በኋላ ተመልሰን እንገናኛለን። ርቃችሁ አትሄዱ፣ ጠብቁ። ኢንሻአላህ እንመለሳለን።
ተመሳሳይ ተወልካቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። አሁንም ከኛ ጋር ነው ኢንሻአላህ። በ0904 መጨረሻ 91 የተላከልን ጥያቄ ሰላም አለይኩም፣ ሶላት ላይ እግርን መግለጥ በሻፊዒ መዝሀብ አይቻልም። ሻፊዒን ቀርተን ሐነፊይን ሳንቀራ እግርን ገልጠን መስገድ እንችላለን ወይ ይላል። ያው ሴቶችን በተመለከተ ነው ይሄ የወንድ እግሩን መሸፈን አይወጅበትም ሻፊዒ መዝሀብ ላይ። ሴትን በተመለከተ ዐውረቱል መርአቲ ማ ሲዋ ወጅሂሃ ወከፈይሃ ነው ፊ መዝሀብ ሻፊዒ። ከፊቷና ከመዳፏ ሌላ ያለው አካሏ በጠቅላላ ዐውራ ነው፣ መሸፈን አለበት። በዚህ አጋጣሚ አንዳንድ እንደዚህ ሰፊ እጅግ ያላቸው ልብሶች የለበሱ የሚሰግዱ ሴቶች ይኖራሉ። እጃቸውን ሲያነሱ እንደዚህ ይንሸራተታል፣ ይገለጻል። ይሄ ጥንቃቄ ማድረግ አለባቸው። እዚህ ጋር እፍን የሚያደርግ ነገር ከዚህ በኋላ ያለው አካል እንዳይታይ የሚያደርግ ነገር ያስፈልጋል። ከዚያ ውጭ ያለው ግን አካል በጠቅላላ መሸፈን አለበት ከመዳፏና ከሁለት መዳፎቿና ከፊቷ በስተቀር። ይህ ማለት እግርንም ይጨምራል ማለት ነው። እግሯን መሸፈን አለበት። በሐነፊያ መዝሀብ የእግር ዐውራ አይደለም የሚል ያው እግሯን ገልጻ ልትሄድ ትችላለች። ቢሓጃ ጫማ የላት ሴት ልትሆን ትችላለች። ይሄን ታሳቢ ማድረግ ማ የክስሩ ልብትላኡ ቢሂ ብለው በዚያ ምክንያት ያም እንደ ዐውረት አይቆጠርም ይላሉ። በዚያ ያ ነገር ቢከሰት መዝሀብ አቢ ሐኒፋን መቼ መስአላውን ታውቀዋለች። መዝሀብ አቢ ሐኒፋ ኪታቡ ሙሉውን መቅራትም እንኳን ባይሆን ወይም ብዙ ኪታቦችን እንደው ባትቀራም ነገር ግን እቺ መስአላ አውቃ በዚህኛው መዝሀብ ይቻላል ተብላ በተሰጣት ፈትዋና መልስ መሰረት ከሰራችበት ይቻላል። ያኒ አንድን መዝሀብ ልንሰራበት ዘንድ የግድ መዝሀቡን ሙሉውን ማወቅ ሸርጥ አይደለም። እንደሚሰጠን ሰው ፈትዋ ልንሄድ እንችላለን። የሻፊዒ መዝሀብ ፈትዋ ሰጪ ጠይቀነው በሰጠን ፈትዋ መስራት ነው ከኛ የሚጠበቀው። የሆነ ጊዜ ጉዳይ ኖሮን ደግሞ ማሊኪ ዓሊም ጋር ሄደን ጠየቅን፣ ማሊኪዩ ፈትዋ ሰጠን። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ አላወቅንም ጠይቀናል። ሻፊዒዩም አህሉ ዚክር ነው፣ ማሊኪዩም አህሉ ዚክር ነው። አህሉ ዒልም ማለት ነው፣ የእውቀት ባለቤቶች። ለሆነ ጉዳይ ሌላ አገር ሐነፊያ የሚበዛበት ሀገር ሄደን መስአላ ላይ መልስ የሚያስፈልገው ጉዳይ ገጠመንና ያገኘነው ሐነፊያ የሆኑ ዑለማዎችን ነው። አንዱን ጠየቅነውና መልስ ሰጠን። የእሱን መልስ ይዘን እንሰራበታለን። የግድ ሻፊዕያ ፍለጋ መሄድና መዞር አይጠበቅብኝም። ለምን ሲባል ዓሚይ መዝሀቡሁ መዝሀቡ ሙፍቲህ ይላሉ። ከፊሎቹ ደግሞ አልዓሚዩ ላ መዝሀበ ለሁ ይላሉ። ላ መዝሀበ ለሁ ማለት ይሄ ነው ብሎ አንድ ቀጥ ብሎ የሚቆምበት የለውም። ምንድነው የሚያደርገው? ዓሊምን ይጠይቃል። ያ ዓሊም ሐነፊይ ነው ሻፊዕይ ነው አንተን አይመለከትም ነው የሚባለው። አንተ ሙቀሊድ ነህ። ሙቀሊድ ደግሞ ዓሊምን ይጠይቃል። ዓሊምን ጠይቆ በተሰጠው መልስ መሰረት ይሰራል። እንዴት እንዲህ አላችሁ እስኪ ማእኸዙ ደሊል ብሎ እንኳን አይጠይቅም። የሙቀሊድ የተከታይ ሻእኑ ምንድነው? ከቁርአን ከሐዲስ ከኢጅማዕ እንዴት ከይፈ እስተንበጠል ኢማሙ ሻፊዒ هذه المسألة እንዴት ብሎ አውጣጡት ምናምን ብሎ መጠየቅ ሌላ ጉዳይ ነው። አንተን ይሄን ሊያስረዱ ሲፈልጉ ደግሞ 100 ጥያቄዎች ይፈጠሩብሃል። 100ዎቹን ሲመልሱሉ ደግሞ እንደገና ሌላ 100 ይፈጠርብሃል። ምክንያቱም የነሱ ዒልም ደረጃ ጋር አልደረስክምና። ስለዚህ ልክህን አውቀህ ጠይቀህ ሲቃ እስከሆነ ድረስ አላህ የሚፈራ ሰው በዒልም ላይ አማና ያለው ሰው እስከሆነ ድረስ ሰርቶ ሰምቶ መስራት ነው የሚጠበቅበትና ምንም ችግር የለም፣ ሊሰሩበት ይችላሉ። ሁሌም የምናነሳው ነጥብ አለ። እግርን ከመሸፈንና ከመግለጥ የትኛው ይሻላል ቢባል ምንም ጥርጥር የለም ሸፍኖ መስገድ ነው ተፈላጊው። ለምን? لأنه يخرج من الخلاف ከኺላፍ ነፃ ያደርጋል። ሁሉም አይማዎች ዘንድ ሶሒህ እንዲሆን ይደረጋል። አቡ ሐኒፋም ቢሆን እኮ ሸፍኑ እኮ ይላሉ እኮ። ነገር ግን ዐውራ ነው አይደለም የሚለው ጉዳይ ላይ እንደው ቢገለጥ ያበላሻል አያበላሽም የሚለው ጉዳይ ራሱን የቻለ መስአላ ቢሆንም ማለት ነው። ስለዚህ ከሁሉ መዝሀብ ነፃ ለመሆን ከኺላፍ ለመውጣት ሁሉም መዝሀብ ዘንድ ሶሒህ የሆነ ዒባዳ ለማድረግ እግራቸውን ይሸፍኑ ሴቶች። ቀላል ነው። ካልሲ ማድረግ ይቻላል። ቀሚስ ረዘም ያለ ቀሚስ ወርታች የሚወርድና እግሯ የሚሸፍን ነገር ልትለብስ፣ የሶላት ልብስ ብላ ልታዘጋጅ ትችላለች። ሌሎች ልብሶች መጎተቱ ምናምን ብላ እንደው የሚከብዳት ከሆነ ለሶላት ብላ ልብስ ማዘጋጀት። መንገድ ላይ ሆኜ ነው እንደዚህ ነው ከሆነ ቦርሷ ውስጥ ካልሲ ነገር መያዝ፣ እግሯን ሸፍና የምትሰግድበት እንዲህ አይነት ነገሮችን ማድረግ ነው። በ094681 መጨረሻ 28 የተላከልን ጥያቄ ሰውን በኸይር ማንሳት እንደ ሐሜት ይቆጠራል ወይ ይላል።
አይቆጠርም። ሐሜት ማለት ሰው ላይ ያለበትን ነውር፣ እንከኑን፣ ጉድለቱን እሱ በሌለበት በሚጠላው ነገር ማንሳት ነው። ሐሜት ራሱ ታሪፉ ቢማ የክራህ ነው። ያኒ ሚማ ፊህ እሱ ላይ ያለበት ሆኖ ቢማ የክራህ የሚለው ጉድለት በሆነ ነገር ማለት ነው። ያኒ አንተ ቆራጣ ይባል ደስ አይለው፣ አንተ ሸውራራ ይባል ደስ አይለው፣ አንተ እንደዚህ አንካሳ ይባል ደስ አይለው። ፊት ለፊቱ ቢባል ደስ የማይለውን ነገር እሱ በሌለበት እከሌኮ ያ እንደዚህ እያሉ ማለቱ ወይ ደግሞ ያ ቤቱ ዝርክርኩ ይሄ ራሱ ሐሜት ነው። ወይ ደግሞ ያ ልጆቹ አደብ የላቸው ይሄም ሐሜት ነው። እንዲህ አይነት ከልብሱ ጋር ከቤቱ ጋር ከልጆቹ ጋር ከሚስቱ ጋር ከአነጋገሩ ጋር ከአረማመዱ ጋር ከአካኋኑ ጋር ያሉትን አይቦች እያነሱ በሌለበት ማውራት ነው እንጂ ያሉትን ጥሩ ነገሮች ማንሳትማ ነው ሚማ ይቀዊ عناصر المحبة ይባላል። መካከል ላይ ያለን ፍቅር ለማጠንከር ሰውን በሌለበት በጥሩ አንሳው። ያኒ ባለበት ብቻ ስላለ ብቻ ሳይሆን በሌለበት እከሌ ማሻአላህ እንደዚህ ያደርጋል ዱዓ እናድርግለት ብሎ በኸይር ማንሳትና ለዚያ ሰው ዱዓ ማድረግ ተፈላጊ ነው። በመጥፎ ማንሳት ነው እንጂ ሐሜት በጥሩ ማንሳት ሐሜት አይደለም። አንዳንዶች ዝም ብለው ይመስላቸዋል። በጥሩ መጥፎም ቢሆን እንዳታነሳው የሚሉ አይነት ሰዎች እናስተውላለን። አልፎም ቢሆን አይ በመጥፎ ነው እንጂ ማይነሳው በጥሩማ መነሳት አለበት። ሰዎች ቁድዋ እንዲያረጉት አርአያ እንዲያረጉት ወይም የሰራው ጥሩ ስራ እንደሆነ አውቀው እንዲከተሉት ማነሳሻ ሞራል እከሌ እንዲሰጠ እከሌ እንዲህ ያደረገ አላህ ይስጠው እከሌ ለመርከዝ ግንባታ ይሄን ያክል አዋለ በረካ ይሁን ሌላው ሞራል ይሆናል እኮ ማለት ኸይር ስራውን ስናነሳ እከሌ ዓሊም ነው እከሌ ሙጅተሂድ ነው እከሌ ለዲኑ ሚለፋ ነው እከሌ እንዲህ ነው ያ ለሚሰማው ሰው የበለጠ የተሻለ ሞራል ውስጡ ላይ እንዲዘራ ስለሚያደርግ ነፍዕ አለው። ረሱልም ዓለይሂ ሰላቱ ወሰላም አንዳንድ ሰዎችን በመልካም ያነሷቸው ነበር። እነሱ በሌሉበት ኒዕመ ረጁሉ ፉላን እያሉ እከሌ እንዲህ አይነት ጥሩ ሰው ነው እያሉ ያነሱ ነበርና ይሄ ሐሜት አይባልም። መርሐባ በ0705 መጨረሻው 10 የተላከልን ጥያቄ ደግሞ እንዲህ ይላል። አንድ ካፊር ሰልሞ በድጋሚ ቢሰልም ችግር አለው ወይ ይላል። ከሰለመ ምንድነው በድጋሚ የሚያሰልመው ነው? ሰልሞ በድጋሚ መስለም የሚባል ነገር የለም እስልምና ላይ። ከሰለመ ማለት إذا نطق بالشهادتين مع الاعتقاد አምኖ ሸሃደተይን ከያዘ ሌሎች ነገሮች እንኳን استحضار ባያደርጋቸው ከአላህ በስተቀር አምላክ የለም ሙሐመድ የአላህ መልእክተኛ ናቸው የሚለውን አመነ። አምላክ ማለት እንደ ሰው አድርጎ አላሰበው። إنما ጌታ ሰውን የፈጠረ ነው፣ ሰውን አይመስልም። ليس كمثله شيء ነው ብሎ መሰረታዊውን ነገር በልቡ ይዞ ነው እስልምና የተቀበለው። ይሄን ካደረገ በኋላ እንደገና በድጋሚ ስለምን ይባላል? ሰልሟል። የገባን ሰው ግባ ይባላል። ገብቷል እኮ ውጭ ያለ ነው ግባ የሚባለው። የገባውን ሰው የገባ ካልከው ውጣ ነው እያልከኝ ያለው ላይ ይችላል፣ በአሽሙር ላይ ወስደው ላይ ይችላል። እና የገባን ሰው ገብቷል። ሸሃደተይን በትክክል ካደረገ ካመነበት የሚለውን ነገር ማለት ነው። የውሸት አይደለም። የውሸት በንፍቅና የሚለው ሰው ያልሰለም ወይ ደግሞ ከዚህ በፊት መብራርተናል። አንዳንድ ሰዎችም የሚዲያ መነጋገሪያ ያርገውታል። ወይ ሰልማለሁ ብሎ የተሳሳተ እምነት የሙስሊሞች እምነት ሳይሆን የሙዋሂዶች እምነት ሳይሆን ሌላ እምነት ልቡ ላይ ይዞ ከሆነ አይ አልያዘውም፣ ትክክለኛውን የሙስሊሞች እምነት አልያዘም ብለን በትክክል እናሰልመዋለን። ሸሃዳ እናስይዘዋለን በትክክል አምኖ ያኒ ጃሂል እንኳን ቢሆን አዲስ እንኳን ቢሆን ማይታለፉ መሳኢሎች አሉ። ኢማሙን ሻፊዒም ሌሎችም ዑለማዎች ነስ አድርገው አስቀምጠዋቸዋል። ላ ዩዕዘሩ አሐድ ቢልጀህል አንድም ሰው ባለማወቁ አሁን ይሄ አዲስ ሰለምት ያው ምን ልታረጉት ነው እንደው ሰላም እንዲቀራ ልታረጉት ምናምን ብለውላ ሰዎች ሌላ አቧራ ላይ ያጠሱበት ይፈልግ ይሆናል። ጉዳይ ይሄ አይደለም። እኛ እውነታውን ካወራን ኢስላም ይሄ ነው ካለን ወደ ኢስላም ነው መግባት ያለበት። የተዛባ ነገር ከያዘ ትክክል አይደለም። ስለዚህ ኢስላም በትክክል አውቆ መሰረታዊ ነገር ነው አሁን የሚያልን ያለው። ገና በአዲስ ሰለምቴ አቅል ብዙ መሳኢል ፈርዕያ ያሸክና ሸክመው አይደለም። ሐታ የዓቂዳ ጉዳይ ሆነው እንኳን ብዙ ነጥቦች አሉ። ግን የዓቂዳ ወሳኝ ነጥቦች ግን
ما لا يعذر الجاهل بجهله على وكتم بمالته يقرم አይባል እንዲህ አይነቱ መሳኢል ግን የግድ ትክክል መሆን አለበት የግድ አውቆት መሆን አለበት እና በትክክል አውቆት ከሰለመ ድረስ لا حاجة أن نقول له أسلم እንዴት አድርገን ይኮ እንትን አይደለም እንደ ዒድ የሚመላለስ ነገር አይደለም በየአመቱ በአዲስ መልክ የሚደረግ ነገር አይደለም ከአንድ እስልምና ውስጥ ገብቷል ይዞታል አልহামዱሊላህ ምናልባት በእስልምናው ላይ በትክክል አልገባውም ብሎ ወይ ደግሞ እኔ እንትናን ፈርቼ እንጂ እኔ አምኜበት አይደለም ወይ እንትናን ፈልጌ እንጂ ሴት ጓደኛ ልትሆን ትችላለች ወይ መሳሰለው ለሷ ብዬ እንጂ እኔ አውቄው አምኜበት እንዲህ አይደለም የሚል አይነት ነገር ይዞ ወይም ደግሞ ይሄንን አስቦ በቃ አልተስተካከለልኝም የሚል ስጋት ካለው فليسلم حالا فورا ያኛው ትክክል አይደለም ማለት ነው ሰሪ የውሸት እንደሚባለው በቃ ሚሉህን በልና ጋብቻውን ብቻ ኒካሁን ብቻ ይሰሩልህ ብሎ የሚመጣ አለ እሺ ምን ችግር ያለው እነሱ ይሉኝ ይላልው አሽሃዱ ይላል ያው ሰዎች እንደሚያስቡት አላመነበትም አልተቀበለው ቃሉን ማለቱን ብቻ ነው ያየው በልቡ አልያዘው እንዲህ አይነቱ ከሆነ خطر ነው ይሄ ሙስሊም አይባልም ገና ስለዚህ በትክክል መስለም ያኛው መስለም አይባልም ለስም ነበር ይሄኛው በትክክል መስለም ያስፈልገዋል ሸሃደተን አድርጎ መግባት አለበት እንጂ በትክክል ከሰለመ በኋላ ድጋሚ ያስልም አንለው ትክክል ከሰለመ በኋላ ምን ልበት ምክንያትም የለም ለዚያ ነው ያለ ሐቅ ማክፈር የሚባለው ነገር ትልቁ አደጋ ከፍ ወጣሃል ያልወጣውን ሰው ይወጣሃል ስትለው ያልከፈረውን ሰው ይከፍራሃል ስትለው خطير ነው አደጋ ነው ሰውየው ተወሁም እንዲያረግ ማድረግ የለብህም አንተ ያለህበት እስልምና ትክክለኛ እምነት አይደለም እንደማለት እኮ ነው ማዕናው ምንም ታዊል የለም ምንም አይነት ምክንያት ሳይኖር ሰውየውን ችግር ላይ የሚጥለው ነገር ነው የያዘውን ነገር ስለዚህ መስለሙን እስካረጋገጠን ድረስ ወይም ከጥንቱ ሙስሊም እንደሆነ እስካረጋገጠን ድረስ ምንም የሚخالፍ ነገር እስካልመጣ ተውሂድ የሚያበላሽ ነገር እስካልተከሰተ ሸሃዳ ስለም የሚለውን ነገር አንናገረው ይህ خطر ነው በ0951 መጨረሻው 57 የተላከልን ጥያቄ አንድ ሰው ሰርቶ ሶላትንም ሳይዘናጋ ግን ገንዘቡ በረካ ከሌለው ምን ማድረግ አለበት ይላል ገንዘብ ላይ አላህ በረካ እንዲያስቀምጥበት ዑለማዎች የሚጠቃቀሷቸው ነገሮች አሉ ሐዲስ ላይ የመጡ በረካ ሊያስገኙ የሚችሉ ነገሮች አሉ አንደኛ የገንዘብ ላይ በጣም ጉጉት ልብን በጣም አለማን ግብግብ አለ ማለት ገንዘብ ላይ ያኒ ገንዘብን ሲይዘው በጣም ተንግብግቡ የሚይዘው ሰው በረከቱን ያጣል ሶላቱን በትክክል ቢሰግድም ደግሞ ከሰው ጋር ለምሳሌ ሼር ሆኖ የጋራ ሆኖ ሊሰራ ይችላል እና ኺያና የፈጸመ ከሆነ ማጭበርበር የፈጸመ ከሆነ ሙሂቀት البركه አንዱ የሚዋሽ ይሄ የሚያጭበረብረው ያኛው የሚያጭበረብረው ከሆነ እንዲህ አይነት እየተወሻሹ የሚሰሩ ሰዎች አንዱ ሌላኛውን እያጭበረበረው ቆይ ማገኝልሃለው ይላል እንደዛው እየተባባሉ የሚኖሩ ሰዎች ሙሂቀት በረከቱ በይዒሂማ ነው የሚባለው እንዲህ አይነቶቹ ሰዎች ንግዳቸው ላይ ሽያጫቸው ላይ ግዢያቸው ላይ ያለው የገንዘብ በረካ ይገፈፋል ስለዚህ እውነተኝነት ታማኝነት ከዚያ ባሻገር ደግሞ ገንዘብ ልብ ላይ ገንዘብን አለማስቀመጥ ገንዘብ ቦታ አለው ማስቀመጫ ልብ አሽረፉ አዕضاء الانسان ነው ከአካልህ በጣም ውድ ቦታ محل نظر الله የሆነ ቦታ በጣም ትልቅ ቦታ ልብህ ነው ልብህን በብር ፍቅር አታጨመናለቀው አታቆሽሽው ዝም ብሎ ቆሻሻ መጣ አታደርገው ጠፊ የሆነችው ዱንያ ምን አድርግ ገንዘብህን ቦታው ላይ አስቀምጠው በጣም አትንገብገብ يعني اعتقد انه قل لن يصيبنا الا ما كتب الله لنا الله يكتبልን እንጂ አያገኘንም خيرهم شرهم ጥሩ ነገር ሲያጋጥም አልহামዱሊላህ بفضلله ነው ሌላ ነገር ሲያጋጥም ገንዘብ ላይ የሆነ ችግር ይመጣ የሆነ ጉርለት ይመጣ ገበያ ዛሬ ባይሳካ የሚሳሰለው አልহামዱሊላህ በል
ከኔ የባሰ ደግሞ የሚበላው ያጣል አይደል እንዴ? አላህ ለኔ እኮ የሰጠኝ ኒዕማ እኮ እኔ ዛሬ እንኳን ባልሸጥ ግን የምበላውን ነገር እኮ ግን አላጣሁ። ይኸው የምነግደው እንኳን የሚሸጠው ነገር እንኳን አለኝ አይደለም ወይ ብለህ አላህን አመስግነህ ቀልብህን በጣም ሳታንገበግብ ብር ላይ ኑር። ኢንሻአላህ በረካ ይታያል። የዙህድ ፊ ዱንያ የሚባለው ነገር ሰዎች ዱንያን አለመጠቀም አድርገው የሚያስቡ ይኖራሉ፣ ወይ ደግሞ ዱንያን እጅ ላይ አለመያዝ አድርገው ሊያስቡት ይችላሉ። በጥቅል እንደዚህ ተደርጎ አይተረጉምም። ልብህ ላይ ያለውን የዱንያን ፍቅር አውጣው፣ አትንጠልጠል። ልብህን እዛ ላይ ቅንጥልጥል አታርገው። በቃ ትንሽ የሆነች ብርጭቆ ከተሰበረች በጣም የሚያጅበው የንዴታቸው ብዛት ሸይጣን እንዴት እንደሚያታልን እንዴት እንደሚያስት መንገድ አንተን ኢና ሊላሂ ወኢና ኢለይሂ ራጂዑን ብለህ አጅር እንዳታገኝ ወይ ደግሞ አስቢሩ ሊላህ ብለህ ሶብር በማድረግ አጅር እንዳታገኝ ወደ ሌላ ያረግብህና ብርጭቆ ተሰበረ ብለህ ስትጣላ ቴሌቪዥን ልትሰብር ትችላለህ። ሌላ ተጨማሪ ሌላ ኪሳራ። ለምን እንደዚህ ታደርጋላችሁ ይናገርና ምን ችግር አለ አንድ ብርጭቆ አይደል እንዴ ማለፍ ነው ይከሰታል ምናምን ትላለች ሚስቱ ማለት እንዴት ትላለች ወይ የሆነ ሰው እንደዛ ይለዋል ነው እንደዛ ነው ይልና የነዴቱን አንዳንዴ ሳህኑ ሙሉ ሰርቪሱ ሙሉ ብርጭቆ ይከሰከሱ ይላል። ይሄው በቃ እንደዛ ማኮን እንዴ ይችላል። ምን ያርክ ነው አንተ አወረን ወንጀል ነው ኢትላፉል ማል من غير حق ኢትላፍ ነው። አንተ አንድ ብርጭቆ አንስተ መከስከስ አትችልም። የኔ ብርጭቆ አይደል እንዴ ማን ያዘኛል ብትል አላህ ያዛል። አላሁ ተዓላ ከልክለዋል ገንዘብ እንዳታጠፈው። እንደገና ሪዩዝ እንዲሆን ወደ ፋብሪካ መለስ ራሱን የቻለ ጉዳይ ነው። እንደ አዲስ እንደገና ተፈጭቶ እንደ አዲስ ኢነማ ኢትላፍ በሚባለው መልኩ ግን ዋጋ ማሳጠት ግን አይፈቀድም። ያንተ ይሁን የሌላ ይሁን ቢሆንም ስለዚህ ወደዚህ አይነት ነገሮች እንዳይወስደን ምን ማድረግ ያስፈልጋል? ሰው ሶብር አድርጎ ተቆጣጥሮ ራሱን አሸንፎ ቻል አድርጎ ይሄን ነገር እንትን ሲል መጨረሻው ዓቂባው ያምራል ማለት ነው። መርሐባ። በ0926 0966 አሰላሙ አለይኩም እንዴት ናችሁ? ጥያቄ ያለኝ አንድ ወንድ ሚስቱን በሶስት ፈትሻለሁ ካለ በኋላ ቀልዴን ነው ቢል ከዛ በኋላ ሐላል ትሆንለታለች ወይ? ሱብሃንአላህ በጣም ከባድ ነገር ነው። ብዙ ሰዎች ጋር ቀላል ተደርጎ ሊታይ የሚችል ነገር ነው። ምንም እንኳን ከዚህ ፊት ብናብራራውም መቼም ባይከሰት አይጠይቅም። ብዙ ሰው እንዲህ አይነት ነገሮችን ሲከሰት ነው የሚጠይቀው። የእንቆቅልሽ ጥያቄ አይደለምና ማለት ነው። በአጭሩ መልሱ ምንድነው? በሶስት ለቀልድም ቢሆን ከፈታት ፍቺው ተከስቷል። ሰላሱን ጅድሁነ ጅድ ወሀዝሉሁነ ጅድ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሶስት ነገሮች ምራቸው ምር ነው፣ ቀልዳቸው ምር ነው ብለዋል። አጠላቁ النكاح والطلاق والرجعة። ጠላቅ ፍቺን በተመለከተ ለቀልዱ ባክሽ ሂጂ ፈትቼሻለሁ ካላት ሚስቱ ጠላቅ ይታሰባል። በአንድ ካለ በአንድ፣ ሁለት ካለ ሁለት፣ ሶስት ካለ ሶስት። لا تحل له حتى تنكح زوجا غيره። ሌላ ባል እስክታገባ እነዚህ አምስት ሸርጦች እስኪሟሉ ድረስ ሐላል እሷ አትሆንም። ስለዚህ ቀልድ ዑዝር አይሆንም። ኒካህም ላይ ቀልድ እንደሌለው ኒካህም በተመለከተ ሁለት ምስክር አድርጎ አንድ ሰው እየቀለደ ድራማ እየሰራን ነው ብሎ ሴት ልጅን ተከሊተን ሴት ልጅን ድሬልሃለሁ አለው። እሱም ደግሞ ተቀብያለሁ ጋብቻውን አለ። ከዚያ በኋላ ይሄ ድራማ ተደርጎ ፊልም ተደርጎ ቀረበ። مثلا ሐቂቃው መዛጋ ኒካሁ ታስሯል። ድራማና ፊልም ብቻ ሳይሆን በሐቂቃ ኒካሁ ታስሯል። ሶስት ነገሮች ቀላቸው ምር ነው ስለተባለ ረጃዓም እንደዚህ ነው። ከፈታ በኋላ መልሼሻለሁ ካለ ስለዚህ በኒካህና በፍቺ ጉዳይ ላይ ቀልድ መዘጋት አለበት። ይሄ በር በእንዲህ አይነት ጉዳይ ቀልዳለሁ የሚል ሰው ራሱን ችግር ላይ ነው የሚጥለው። ሱብሃንአላህ ከም ወከም ሚን الناس እንዲህ አይነት ነገር ላይ ወድቀው ከዚያ በኋላ መላ ፈልጉልን እባካችሁ እያሉ ደግሞ እንደገና ደግሞ መላ ፍለጋ። አንዳንዱም አለ በተናደደ ቁጥር ፈትቼሻለሁ የሚል
አንዳንዱ ደግሞ ቀሉን ሂጅ በቃ ፈትቼሻለሁ የሚል እንዲህ ያለ 3 4 5 ይደጋገማል እስከ 3 ጊዜ ያው ዒዳዋ ላይ እስካለች ድረስ ያው እሱ ደግሞ ሚስቴ ነች እያለ ይገናኛል። አንዳንድ መዝሀቦች ላይ የፈታትን ሚስቱን በረጅዓ ንያ ከተገናኛት መልሷታል ማለት ነው። አሁን ሚስቴ ነች በሚል ድጋሚ እየቀለደ ድጋሚ ከፈታት አሁንም ሁለተኛ ፍቺ፣ ከዚያ እየቀለደ ከፈታት ሶስተኛ ፍቺ። በሻፊዒ መዝሀብ ከሆነ ፈትቼሻለሁ አላት አንድ፣ ከዛ በኋላስ መልሼሻለሁ ሳይላት ዒዳዋ አለቀ። እሱ መሀል ላይ ሚስቴ ነች እያለ አብሯት እየኖረ ነው። የሆነ ጊዜ ደግሞ እንደዚህ እየቀለደ ይጂ ፈትቼሻለሁ አላት። ሁለተኛ አይታሰብም። በመጀመሪያ ፍቺ ባኢን ሆናለች። እስካሁን አብሯት የቆየው ለምን ዒዳዋ አልቋልና፣ እስካሁን አብሯት የቆየው በሐራም ነው፣ በዚና ነው። አዲስ ኒካህ ያስፈልግ ነበር። አዲስ ኒካህ ያስፈልግ ነበር። ዒዳዋ ስላለቀ በአዲስ ኒካህ መልስ ነበረባት። የሆነ ቪዲዮ ላይ አሁንም ሲሰራጭ ያየሁት ነገር አራቱን መዝሀቦች አለ ሰውየው፣ አራቱን መዝሀቦች በ3 የተፈታች ሴት በ3 ፍች ነው ብለው ዘግተዋል አለና ኢብኑ ተይሚያ ግን ኖ አንድ ቦታ ላይ አንድ ሁኔታ ላይ ከሆነ አንድ መጅሊስ ላይ ከሆነ 3 የፈታት እና አንድ ነው የሚቆጠረው ብለው ይሄን ሁሉ ህዝብ አዳኑት አለ። ይሄን ሁሉ ህዝብ አዳኑት አለ። ከምንድነው ያዳኑት? ከኒካህ ከምንድነው ያዳኑት የሚባለው? ይሄ ነገር ዶክተር አራቱ መዝሀቦች ኢጅማዕ ያደረጉበት ጉዳይ ከሆነ ይሄ ሰው ከኢጅማዕ እየወጣ ነው አይደለም የሚለው እንደዚህ ብሎ ሲናገር ሰማሁትና ይሄን ሁሉ ህዝብ ያዳኑት ሲል ምንድነው? ይሄ ማዳን አይደለም፣ ይሄን ሁሉ ህዝብ ያጠፉት ቢል ነው እንደ ትክክለኛው አባባል ማለት ነው። ይሄን ሁሉ ህዝብ ለዝሙት ዳረጉት። በጣም ብዙ ልጆች በሐራም እንዲወለዱ ዲቃላ እንዲሆኑ ወልዒያዙ ቢላህ የዝሙት ልጅ እንዲሆኑ አደረገ ቢል ነው ትክክለኛው ንግግር የሚሆነው። ይሄ ማዳን አይደለም። አይማዎች በጠቅላላ ኢጅማዕ ካረጉ በኋላ ፈማዛ በዕደ አልሐቅ ኢላ አልضላል፣ ከሐቅ በኋላ እኮ ጥመት እንጂ ሌላ ሁለተኛ ሐቅ ይባላል እንዲህ በራሱ ጉዳይ ላይ አንድ ነው ሐቅ። ስለዚህ ከዚህ ኢጅማዕ በኋላ ኻልፎ ይመጣ ተጻሮ የመጣ ሰው ضال ሙضል ነው የሚሆነው፣ ሻዝ ነው የሚሆነው። እንዲህ አይነቱ ሰው ከይፈ የኩኑ አንቀዘ ልኡማ እንዴት ይባላል? አህለከ ልኡማ ነው የሚባለው። እንዲህ አጠፋ። በጣም ብዙ ሰዎች እንዲህ አይነት ነገር ላይ እንዲወድቁ አደረጋቸው። ዛሬ በሚያሳዝን መልኩ ይሄ ስለ ኢብኑ ተይሚያ የእሱም ፈትዋዎች ሳይሰራጩ በፊት ይሄ ያልተሰራጨባቸው አካባቢዎች ላይ በሰላም ሲሄዱ ነበር። በቃ ነው አይደለ? አዎ ሐታ ተንኪሒ ዘውጀን ገይረሁ ኢዝሃቢ፣ በቃ አትመለሽም ብለው ዑለማዎች በቁርጥ ይናገራሉ። ከጊዜ በኋላ ይህ ሰውዬ ፈትዋ ሲሰራጭ ቀስ እያለ እየመጣ ሲሄድ ግን ጨረፍታውን የሚሰሙትን ቃል የሚያድነኝ ከሆነ በቃ ልጠቀምበት ምን አለ እያሉ ሰዎች መግባት ጀመሩ እዛ ውስጥ። ኧረ እንደው ፈልጉልኝ እንደው ሲባል ግን ሰምቻለሁ። አንዳንድ ጥያቄ ለእኛ ጋር ጥያቄ የሚልኩ ሰዎች አሉ። በግልም ሼክ ምንም መላ የለውም ይልሃል። እንደው ምንም መላ የለውም። የሚያጅበው በ3 ራሱ በተበታተነ መልኩ የፈታትም በአንዴ ብቻ ሳይሆን በተበታተነ የፈታትንም እንዲሁ እያሉ አላ ቀውሊን እያሉ እንደ ኢብኑ ተይሚያ እያሉ ማለት የተጣመመ መልስ እየመለሱላቸው አምጥተው አሁንም አብሮ እያኖሩ ነው። በላእ ነው ይሄ ሙሲባ ነው። ከጅምሁር እንደው ከኢጅማዕ ከዑለማ የጋራ ስምምነት ተወጥቶ የት መድረሻ አለ? ሰውም ወይ ምላሱን አለመያዝ ያኒ ምላሱን አይዝም። ከዛ በኋላ ደግሞ ያዙ ይለቀቁኝ እንደገና መጀመሪያው ነው ጥንቃቄ ማድረግ ነው። ጠላቅ الثلاث እኮ ከባድ ነው እኮ አላህ አከብዶታል። ያኒ ኢብኑ አባስ ያለ ቦታው በጠላቅ 3 ፍቶ የመጣ ጊዜ እንደውም ከዚያ በላይ በ7 ነው በ100 ብያታለሁ ብሎ ብቻ የሆነ ቁጥር ጠራላቸውና ዓሰይተ ረበከ ወባነት ዘውጀቱከ ብለውታል። በዚህ መልኩ ሌላ ምክንያት አለው ለምን ማዕሲያ ተባለ የሚለው ማዕሲያ የሚሆንበት ጃኒብ ስለሚኖር አልፎ ማለት ነውና
على كل حال በሶስት በቁጥር ብዙ ጠርቶላቸው በሶስት በአይኑ ያለች አሉት በዘጠኝ ብያታል ይላል አንዳንዱ 100 ብዬሻለሁ ይላል በመቶ ፈትቼሻለሁ ይል ማለት ነው 97ቱ ውድቅ ይሆናል ለጉ ምንም ትርጉም ቢሶሪ ሶስቷ ትወድቃለች ብለው ስንት ዑለማ ነው ኪታቦቻቸው ላይ ያሰፈሩት ሶስቷ ትወድቃለች መቶ ነው ያለው በአንድ መጅሊስ ላይ ሶስቷን አጽንተው የተቀረው ውድቅ ነው ብለው ባኢና ሆነች ባነት منه ብለው ይሄ ዓለምን كتب التراث الإسلامي يعني የሞላን ፈትዋ ሽሮና ሰርዞ ይሄኛው እንደ ኺላፍ ቆጥሮ የተዛባ መልስ መስጠት አደጋ ነው ስለዚህ እንዲህ አይነቱ አዳነ ሳይሆን የሚባለው አጠፋ ነው የሚባለው 3 ሚሊዮን ብር ያጠፋ ሰው 1 ሚሊዮን ብር ነው እንደማለት ነው እንደዛ እኮ ነው ሶስት ነስተለ የነሳራ ነገር እስኪመስልህ ነው ሶስትም አንድም ናቸው እንደሚል يعني የማይሆን ነገር ነው ሶስት ያለው አይ አንድ كيف ይሄ ሐዲሱን በአግባቡ ሳይገነዘቡ ሹዙዝ የሚወዱ ሰዎች ያመጡት ነገር ነው مرحبا እንግዲህ ዶክተር ከሰዓት አንፃር እዚህ ጨርሳለን ነበር ቆይታ ለሰጣችሁን ሸሪዓዊ ማብራሪያ ባረካላህ የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቆ ፕሮግራማችን ነበር እናንተ ጥያቄ በዚህ መልኩ ወደ እናንተ አድርሰናል ለተለያዩ ጥያቄዎች ካሏችሁ አሁንም ኢንሻአላህ ላኩልን እናስተናግዳለን ምክንያቱም ሙስሊሞች እስከሆንን ድረስ እያንዳንዱ እንቅስቃሴያችን በዕልም የተቃኘ መሆን አለበት አለበለዚያ ጥያቄ ውስጥ ራሳችንን እንከታለን በአቂዳ ዙሪያ በፍቅህ ዙሪያ በተለያዩ እንቅስቃሴዎቻችን ዙሪያ በንግድ ዙሪያ በእያንዳንዱ እንቅስቃሴያችን ሁሉ ሸሪዓውን በሚለውና በሚፈቅደው መልኩ ነው መንቀሳቀስ ያለብን ማለት ነው ኢንሻአላህ አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን ሌሎች ፕሮግራሞች ይቀጥላሉኛ ከወዲሁ እንሰናበታለን በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ